ነኝ አትደንግጪ እንዴት ነው ካንተ ጋር የተኛሁት ራስሽን አላወቅሽም ነበር እንዴ ማታ ሚኪያስ የት ሄዶ ነው እንዴ የምን ሚኪያስ ነው የምታወሪው አሁን ሚኪያስ የት ሄዶ ነው ንገረኝ እሱ እኮ በፍጹም እዚህ አልነበረ ማታ እኔ እኮ ከሱ ጋር ነው የነበርኩት ግን ማታው ሙሉ እኮ ከኔ ጋር ነበርሽ ቆይ አንተ እንዴት ልትመጣ ቻልክ እዚህ ቤት አንቺ ራስሽ እኮ ነሽ የፈለግሽኝና የጠራሽኝ ውሸት ነው እኔ በፍጹም አልፈለኩም ውሸታ እንዴ ማታም ቢሆን እኮ ከኔ ጋር ነው የተኛሽው እንዴ ቆይ ምንድነው ያደረከኝ ንገረኝ ምን አደርግሻለሁ ማርዬ ቆይ እንዴት እንደዚህ ሆነ ወይኔ ማርዬ እባክሽ አትጩሂ ተረጋጊ ወይኔ ጉድ ምንድነው የሆንኩት በቃ ህይወቴ ጠፋ ህይወቴ ተበላሽ እኔ እኮ አፍቅረሽኝ መስሎኝ ነው የመጣሁት ማን አፈቀርኩህ የሚለው ውጣልኝ እንደው ልብስሽን ልበሽና እንነጋገር እባክሽ ማርዬ አንተም መስማት አልፈልግም ውጣልኝ በቃ ውጣልኝ ጥፋቴ ምን እንደሆነ እኮ አልገባኝም ማርዬ ምንድነው ጥፋቴ ህይወቴን አበላሽተህ ህይወቴን አጥፍተህ ጥፋቴ ምን እንደሆነ አልገባኝም ትላለህ ተነስ ውጣልኝ በቃ ምን ነበር ትናንት ማታ ያልሽኝ ምን አልኩ ለምን ዋሸሽኝ ለምን አታለልሽኝ ምንድነው ያሻው ምንድነው የምትለው አልገባኝም እሷ ከኔ ጋር መተኛት እንደምትፈልግ ለምን ነገርሽኝ ተረጋጋ እንጂ ሙሴ ምን ሆንክ ምንድነው ያደረግሽው እውነቱን ንገሪኝ ሙሴ አትጮ ምን ሆነሃል እንዴ ማራማይ ትሰማለች እኮ አሁን ምንም አልፈልግም ምን አስበሽ ብቻ እንዳደረግሽው ንገሪ እኔ እኮ ላንተ መልካም አስቤ ነው ያደረኩት ታፈቅራለች አልሽኝ ትልቅ ውሸት ነበር አይደል ውሸትም አይደለም እንደምታፈቅረው አውቃለሁ ሚኪን አታፈቅረውም ግዴታ ሆኖባት ነው አላልሽኝም አዎ ብዬሃለሁ ደሞ ያልኩ እውነት ማግባት የምትፈልገውም አንተን ነው ብለሽኝ እና እኔ ያልኩ እንደሆነ ታዲያ ምን ይሆን ይሄ እኮ አስገድዶ ከመድፈር አይተናነስም ረቢቃ አስገድዳታል እንዴ እሷ ራሷ መሽከለከለች እኔ በፍጹም ማርዬን እንደዚህ ማድረግ አልፈልግም ነበር አሁን ግን ተፈጥሯል እንግዲህ ምን ታረጋለህ አንቺ አልገባሽም በፍጹም እኔ ይሄን ማድረግ አልፈልግም ነበር ህሊኔ እየወቀሰኝ ነው ቆይ ግን አንተ ታፈቅራታለህ አይደል እና ባፈቅራትስ ምን ማለት ነው እሱ እና ቆይ አፈቅራታለሁ ካልከኝ እሷን ማግኘት ያንተ ማድረግ አይገባህ አፈቅራታለሁ ማለት አስገድጄ አብሬያት መተኛት ነበረብኝ ማለት ነው ሰውዬ አስገድዳት አይደለም እሷ ራሷ መች ተቃወመች ስለዚህ ከዚህ በኋላ ማራማዊት በመዳፍ ላይ ናት ጠበቅ አድርጋ ያዛት እሺ ይሄን እድል አታበላሽ ትሰሚኛለሽ እኔ በኃይልና በሴራ እሷን መያዝ አልፈልግም ኡፍ ሙሴ አሁን ማለቃቀስ ምንም አይጠቅምህም ወንዱን እንጂ በፍጹም እንደዚህ መሆን አልነበረበትም አሁን ሄድና ጠገቡ አሁን መፍትሄው ይሄ ብቻ ነው እሺ ታውቂያለሽ እኔ ግን ራሴን በጣም እየጠላሁኝ ነው ሙሴ ስሜትህን ግደለውና እኔ ምልህን ብቻ ሰማኝ ይሄ ነገር ግን ምንም መጨረሻው አያምርም ረቢቃ እሱ ለኔ ተው እኔ አውቅበታለሁ እሺ ምንድነው ያደረኩት ቆይ ምንድነው የሆነው ለሚኪስ ምን እለዋለሁ ሰርጌ እኮ የቀረው 1 ሳምንት ነው ባነሳስ ምንድነው የምለው ወይኔ ጉዴ ረካ ደህና አይደለሽም እንዴ ወይ ሚኪ በፈጣሪ መጣህ እንዴ ምን ሆነሽ ነው እንደዛ ቻኩልሽ የጠራሽኝ በትክክል እንዴት እንደምጀምር አላውቅም ማራማዊት ምን ሆነች አደጋ ደረሰባት እንዴ እሷማ ምን ትሆናለች ደህና ናት ታዲያ ምንድነው የሆንሽው አንቺ ጉድ ወደዚህ ነው የኔ ወንድም ሬቢካ በጣም እያስጨነቅሽኝ እኮ ነው እኔም ተጨንቄ ነው የጠራሁት ማርዬ ስልክ እያነሳችልኝ አይደለም ደጋግሜ በደውልላትም አልመለሰችልኝም ምንድነው ቆይ ስልክ የማታነሳበት የራሷ ምክንያት አላት ምንድነው የተፈጠረው ንገሪኝ እንጂ በጣም አዝናለሁ ሚኪ ይሄ ነገር ላንተ ከባድ ነው ለምንድነው የምታዝኚው ቆይ ምንድነው የተፈጠረው ይሄንን ላንተ መንገር
ይኑርብኝ አይኑርብኝ እንኳን አላውቅም። ንገሪኝ ሬቤካ እባክሽን፣ ደብቀሽ እያስጨነቅሽኝ ነው። በምን አፌ ልንገርህ ሚኪ? በጣም ከባድ እኮ ነው እንዴ። ይኸውልሽ ምንም ይሁን ምን መስማት እፈልጋለሁ ነው። ይሄን ነገር ከምነግርህ ባሳየ ሳይሻል አይቀርም። ጥሩ ቆይ ምንድን ነው የምነግርህ ነገር? እውነት መሆኑን ማረጋገጫ። በፍጹም እኔ አላምንም። እራሷ ናት ሚኪ፣ በደንብ እያት። ከማን ጋር ነው እያየሁት ያለሁት? ቆይ ከሙሴ ጋር መሆኗን አላየህ? ሙሴ እኔ ቅርብ ጓደኛ? አዎ፣ ሁለቱም ሲያታልሉህ ነበር። ለምን እንደዚህ ያደርጉኛል? እኔ እንጃ፣ እኔም ግራ ገብቶኛል። ሬቤካ እኔ ልቤ ሊፈነዳ ነው። ይሄን በጭራሽ ማመን አልቻልኩም። አይዞህ፣ እውነቱን ማወቅህ ጥሩ። እንዴት ማርዬ፣ እንዴት ነሽ? አሁንስ ድምፅህ ራሱ እንዴት እንዳስጠላኝ! ውጣልኝ በቃ። እባክሽ አትቆጪኝ። ላስረዳሽ እኮ ነው የመጣሁት። የኔ ደህንነት ያሳስበሃል እንዴ? አዎ በጣም ነው የሚያሳስበኝ ማርዬ። ህይወቴን ካበላሸውና ከተጫወትክብኝ በኋላ ትንሽ እንኳን አታፍር? እባክሽ ማርዬ፣ አንቺ እንዳሰብሽው እኮ አይደለም። ምንድነው እንደማስበው ያለው ነው? እኔ ሆን ብዬ አንቺን ለመጉዳት አላደረኩት፣ መቼም አላደርገው። ምንም እንዳላስታውስ አድርገህ ምንም እንዳላስብ አድርገህ ከተጫወትክብኝ በኋላ አሁንም ፊቴ ቁመት አወራለህ? አሁን ምንም ብትይኝ ይቀበልሻል። ጥፋተኛ ነኝ። ጥፋተኛ መሆንህን ብትነግረኝ ለእኔ ምን ይሰራልኛል? አሁን ግን ከልቤ ይቅርታ ጠይቅሻለሁ። ለምን ይቅርታ ትጠይቀኛለህ? ሰርጌ እኮ ሊበላሽ ነው። እኔ ሰርግሽ እንዲበላሽ በፍጹም አልፈልግም። የልብህን ካደረስክ በኋላ አሁን እኮ አንተ ደስተኛ ነህ። በፍጹም ደስተኛ አይደለሁም ማርዬ። በቃ ውጣልኝ ከፊቴ፣ እኔ ማየት አልፈልግም። በቃ እሺ ማርዬ፣ ስትረጋጊ ሌላ ጊዜ እናወራለን። ቆይ አንድ ነገር ላስቸግርህ። ምንድን ነው? የምትፈልጊውን በሙሉ ላደርግልሽ ዝግጁ ነኝ። ቢያንስ አንድ ነገር ተባበረኝ እባክህ። ንገሪኝ፣ ማንኛውንም ነገር እታዘዛለሁ ላንቺ። የተፈጠረውን ነገር በፍጹም ከኔና ካንተ ውጪ ማንም ሰው እንዳያውቅ። እሺ፣ ለማንም አልናገርም፣ ቃል እገባልሻለሁ። ሰርጋችን ሳምንት ሲቀረው ይህንን ማድረግ ሚኪ በፍጹም እንዲያውቅ አልፈልግም። ሚኪ ከኔ አፍ አንዲት ቃል አይሰማም። እሱ እኮ በጣም አምኖኝ ነበር የኖረው። ቃል እገባልሻለሁ፣ በፍጹም አልነግረውም። ቢያንስ ሰርጌ አይበላሽብኝ፣ እባክህ ተባበረኝ። እሺ፣ ሚስጥርሽን እስከ መቃብር እጠብቃለሁ። ያመነኝን የሚወደኝን የሚኪን ልብ እባክህ አልስበረው። ማርዬ አታስቢ፣ ቃል እገባልሻለሁ፣ ለማንም አልናገርም። አይንህ እያየ እኮ ነው ያለው ሚኪያስ። ይሄማ በፍጹም ሊሆን አይችልም። የኔ ሙሽራ፣ የኔ ማረማዊት እንደዚያ ታደርገኝ? እህቴን አላወካትም ማለት ነው? አላወካትም። ሬቤካ፣ እኔ እኮ ሙሉ በሙሉ አምናት ነበር፣ አምኛት ነበር፣ ልቤን ሰጥቻት ነበር እኮ። እኔም እኮ እስከ ዛሬ ድረስ እንዴት እንደምነግረው ስጨነቅ ነበር። ይህን ነገር ከዚህ በፊትም ታደርግ ነበር? አዎ፣ ይሄ ነገር እኮ የለመደችው ነገር። ወይኔ ሚኪ፣ እኔን እየዋሸችኝ ነበር ማለት ነው ሁሌ። ለእሷ እኮ ይሄ ነገር አዲሱ አይደለም። ቢያንስ አንቺ እንኳን እንዴት ነው ንግርሽኝ እስካሁን? እኔ እኮ ስንት ጊዜ እረፊ ታይ፣ ሚኪ በንጹህ ልቡ ነው የሚወድሽ ብዬ ነግሬያታለሁ። እሷ ምን አለችሽ ታዲያ? እሷማ ልትሰማኝ ፈቃደኛ አይደለችም። ይኸውልሽ እጄ ጠይቃታለሁ። ለምን እኔ እንደዚህ እንዳደረገች እጄ ጠይቃታለሁ። አይ ሚኪ፣ በፍጹም በዚህ መንገድማ አይሆንም። አትሄድ። ለምን አልሄድም? ህይወቴን እኮ ነው ያመሰቃቀለችው። እንደዚህ ማድረግ የለብህም። በንዴት ሄደህ ትሸነፋለህ። ሬቤካ፣ እሺ ምንድን ነው ማድረግ ያለብኝ? ንገሪኝ እባክሽ። ማድረግ ያለብህማ የማራማዊትን ውሸታምና አስመሳይነት በደንብ አድርገን መረዳትና ማወቅ። ምን ያደርግልኛል እሱ መረዳታው? ምን ሆነሃል? ሴት እኮ ናት፣ ዘደኛ ናት። እኔ አሁን እውነቱን ነው ከሷ የምፈልገው። አሁን ይሄን ቪዲዮ አየው ምናምን ብትላት ምን ምትል ይመስልሃል? እንዴ ምን ትለኛለች? ማስተባበያ የላትም እኮ። መጠጤ ውስጥ መድኃኒት ጨምረው ነው ምናምን ትልሃለች። ይኸውልሽ እኔ ውሸቷን በጭራሽ አላምንም። ፈልጌ አይደለም እራሴን አላቅም ነበርም ልትል ትችላለች። ከዚህ በኋላ ለሷ ምንም አይነት ምህረት የለኝም በፍጹም። በውሸትም ባም ልታሳምን ትችላለች። ወንድ ልጅ ታውቃለህ አይደል? ልክ ነሽ። በለቅሷ ልታሳምን ልትሞክር ትችላለች። ግን ለምን የሆነ ነገር አታደርግም እኮ? ምን ላድርግ? ዛሬ ማታ ቤት ሄድና ፈትናት። ቆይ እንዴት አድርጌ ነው የምፈትናት? አብረን እንተኛ በላት። በዛውም ውሸቷን ታውቅበታለህ።
እንዴ እህቴ ምን ሆነሻል? ምን ተፈጥሮ ነው እንደዚህ ያዘንሽው? ሬቤካ መጣሽ? በጣም የደበረሽ ትመስያለሽ። ደህና አይደለሽ እህቴ? ጉዱን ኩልሽ ጠፋ። ምንድነው ማርዬ? ምን ሆነሻል? ምንድነው የተፈጠረው? ሙሴ ጉድ አደረገኝ። ህይወቴን ያበላሽው። ምን ተፈጠረ? የምን ጉድ ነው የምትይው? ለመንገር ራሱ እያፈርኩ ነው ሬቤካ። እንዴ ማርዬ እኔ እኮ እህትሽ ነኝ። ምንም ነገር ደብቀሽኝ አታውቂም አይደል? ንገሪኝ። ሙሴ ማታ እዚህ አብሮኝ ተኛ። ምንድነው የምታወሪው ማርዬ? ይሄማ በጭራሽ አይሆንም። እውነቴን እኮ ነው ሬቤካ፣ አላሸሁሽም። ማርዬ እየቀለድሽብኝ ነው አይደል? ይኸውልሽ በእንደዚህ አይነት ነገር አይቀለድም። እሺ እንዴት በዚህ ቀልዳለሁ? እኔ እኮ ህይወቴን የተበላሸው። ቆይ እንዴት ነው እንደዚህ ሊሆን የቻለው? አላቅም። እኔ ማታ ሰክሬ ነበር መሰለኝ። አይ ሙሴማ እንደዚህ ሊያደርግ አይችልም። አምነ ነው አይደል እንዴ? እኔ ሁሉም ነገር እየተፈጠረ መሰለኝ ከሚኪ ጋር ነበር። እንዴት ሚኪ ይመስልሻል? እኔ አላቅም። ጠዋት ስነሳ ነው ሚኪ እንዳልሆነ ራሱ ያወቅኩት። አይ ማርዬ እኔ ይሄንን ማመን አልችልም። ጭራሽ ለማመን እንኳን የሚመች ነገር አይደለም። እኔስ ቢሆን እንዴት አምናለሁ? ግን በቃ በሚያሳዝን ሁኔታ ተፈጥሯል። አይ ይሄ በፍጹም መሆን አልነበረበትም። ምን ሆነሻል? ሰርግሽ እኮ እሑድ ነው። አዎ እኔ ራሱ ምን እንደማደርግ ግራ ገብቶኛል። እሺ ቆይ ይሄን ነገር ግን ሚኪ ያሰምቷል? ኧረ አልሰማም። ቆይ ግን ቢሰማ ራሱ በምን አይነት ነው ቀና ብዬ የማየው? አይዞሽ እህቴ፣ እኔ ሁሌም ቢሆን ካንቺ ጋር ነኝ። እሺ አብሬሽ ነኝ። አይዞሽ አታቅፈኝም እንዴ? ከስራ ደክሞኝ ነው የመጣሁት። ስለዚህ አሁን መተቃቀፍ ሆነ መተሻሸት አልፈልግም። ምን ሆነሃል የኔ ፍቅር? ምንም አልሆንኩም አልኩሽ እኮ። ምን ሆነሃል የኔ ጌታ? ንገረኝ። ሰላም ነኝ፣ ምንም አልሆንኩም። ፊትህ እኮ በጣም ተቆጥቷል። የሆነ ነገርም አለ እንዴ? ምንም አልሆንኩም አልኩሽ እኮ ማራናዊት። ምን ሆነህ ነው? ቆይ ምንድነው እንደዚህ ያናድደህ? በቃ ስራ ላይ ደክሞኝ፣ ሌላ ምንም አይደል። ግን እኮ ፊትህ ያስታውቅብሃል። የአንዳንድ ሰውን አስመሳይነትና መሰሪነት ሳስብ ነው ያደርኩት። አልገባኝም። የማንን አስመሳይነት ነው? አስቢው እስኪ። በዓለም ላይ በጣም የምታምኚው ሰው ሲዋሽሽ። የተፈጠረ ችግር አለ እንዴ? ስለማን እያሰብክ ነው? እስኪ ገመቺ። ስለማን ይመስልሻል? ማንን እንደሆነ ስላልገባኝ እኮ ነው የጠየኩ። አልገባሽም? ይኸውልሽ ግን አሁን የመጣሁት አንድ ነገር ልነግርሽ ነው። ዛሬ እዚህ ቤት ውስጥ አብረን እንድንተኛ እፈልጋለሁ። ምን ማለት ነው? ማለቴ ለምን? እንዴት? አሁን ምን ነው ይሄን ያህል የሚያስደነግጥ ነገር አለ እንዴ? ሰርጋችን እኮ ሳምንት ነው የሚቀረው ሚኪ። እኔ ግን ዛሬ ፈልግኩ። ምን ችግር አለው? ቆይ አይ እንደዛማ በፍጹም አይሆንም ሚኪ። እስከ ዛሬ ድረስ ጠብቀን ያቆየነውን ሰርጋችን ሳምንት ሲቀረው እንደዛማ አይሆንም ሚኪ። እንዴ ሳምንትም ያንቺው ነኝ አይደል? ግን እኮ ክብረ ንጽህናዬን ከሰርጌ በፊት እንደማልሰጠ ነግሬህ ነበር። እኔ ግን ያንን ህግ ዛሬ መጣስ እፈልጋለሁ። ለሳምንት ብቻ ታገስ እባክህ የኔ ጌታ። በጭራሽ አልታገስም። ዛሬ ነው የምፈልገው አልኩሽ። ዛሬ ነው የሚሆነው። እየጮክብኝ እኮ ነው። ምን ሆነሃል? ነገርኩሽ እኮ ዛሬ ማታ ተዘጋጅተሽ ጠብቂ። እምቢ ካልኩስ ምን ታደርጋለህ? እምቢ የምትይ ከሆነ ደግሞ ከኔ ጋር ያለሽ ግንኙነት እዚህ ላይ ያበቃል። ሚኪ ሚኪ! ሬቤካ፣ ሚኪ ሁሉንም ነገር አወቀ። ምን እያልሽ ነው? እንዴት እንደዛ ሊሆን ይችላል? እንዴት ሊሰማ ይችላል? ቆይ እዚህ መጥቶ ነበር? አዎ መጥቶ ነበር። ብታይ እንዴት እንደተቀያየረብኝ። ቆይ ማርዬ ምን አደረገሽ? መታሽ? በጣም ኃይለኛ ጨካኝ ሆኗል። ይሄ እንዴት ሊሆን ይችላል? ይሄንማ ማመን ከባድ ነው። ግን ምናልባት በሌላ ነገር ተበሳጭቶ ሊሆን ይችላል ማርዬ። አይ በሌላ ነገር አይደል እህቴ። አንቺ እኮ ውስጥሽ ስለፈራ ነው እንደዚህ የሚሰማሽ።
አይደለም፣ በፍጹም አይደለም፣ እርግጠኛ ነኝ። እሺ ቆይ ምን አለሽ? በግልጽ የነገረሽ ነገር አለ? ዛሬ ማታ እንድንተኛ እፈልጋለሁ አለኝ። ቆይ እንዴት እንደዚህ ይላል? ሰርጋችሁ ሳምንት ብቻ ሲቀረው። ሰርጋችን ሳምንት እንደቀረው ነግሬዋለሁ። እሺ ታዲያ ከዛ ምን አለሽ? ወይም እምቢ የምትይ ከሆነ ከኔ ጋር ያለሽን ነገር እናቆማለን አለኝ። ወይኔ ጉዴ! ይሄማ ሌላ ነገር አለው። እሺ ቆይ እንዴት ሊያውቅ ቻለ? ማን ነግሮት ነው? ሙሴ ነው የሚሆነው። ከሱ ውጭ ማንም ሰው ይሄን ነገር እንደማያውቅ ታውቂያለሽ። ከሱ ውጭ እኮ ማንም ሰው ይሄን ነገር አያውቅም ነበር አይደል? ይሄ ውሻ አሳልፎ ሰጠኝ። ያደረገውን ካደረገ በኋላ እንኳን ትንሽ እንኳን አፍርም ይሄ ሰይጣን። ቆይ ግን ምን ለመጠቀም ፈልጎ ነው ለሚኪ የነገረው? ምን ጥያቄ አለው? ይሄ ሰይጣን ህይወትሽን ሊያበላሽ ነው አይፈለገው። ደግሞ እኮ እንዳይናገር ለምኜው ነበር። እና አሁን ለምኜው ነበር እያልሽ ነው የምታለቅሽው? ለምን ይዋሻል? ቃል ገብቶልኝ ነበር እኮ። ቆይ ለምን ትለምኘዋለሽ? አሁንስ አለቀለት። እኔ ምን ላድርግ ታዲያ? ማርዬ ያንቺን የእህቴን ህይወት ማበላሽቶ እንዲህ በቀላሉ ዝም አልለውም። አይ እህቴ፣ ሌላ ጸብ መፍጠር ነው የሚሆነው። ተይ ተረጋጊ። አይ እኔ ሄጄ አናግረዋለሁ። አንቺ እዚሁ ጠብቂ። አላወቀኝም። ማርዬ የተነጋገርነው ነገር ውሸት ነበረ? ማርዬ ምን ነው ማርዬ? ለምን ጎል ትሰርኛለሽ? አምኜሽ ያን ሁሉ ቃል ተግባብተን ማርዬ ልቤን ሰጥቼሽ ነበር። ለምን የምሬን እኮ ነው። እና ያኔ ደግሞ ማለት ነው ምን እንደማደርግልሽ አታውቂም። በቃ የኔ ፍቅር ደህና ደር። የኔ ፍቅር ዛሬ እሺ በይኝ። ስሙትልሽ ምንድን ነው እሺ የምልህ? አሲድ ዳር ብቻሽን ስሉሽ ዛሬ እህትሽ እንደሄደች ነግረሽኝ። እህቴ ዛሬ አትመጣም። ለዛ እኮ ነው ብሬሽ ልሆን የምልሽ። በዛ ላይ ደግሞ ቆንጆ ታይም እናሳልፋለን። ኦ ጌታ፣ ይሄ ባሌ ስትሆን ይደርሳል። ባልሽ አይደለም እንዴ? አሁንማ ባሌ ሳትሆን እጮኛዬ ነህ። ግን እኮ በቅርብ አገባሻለሁ። ምን ችግር አለ? እያናደድከኝ ነው ሚኪያስ፣ አታስገድደኝ። እሺ እንግዲህ ካስቆጣሁሽ ይቅርታ ማርዬ። ሁሉንም ነገር ከጋብቻ በኋላ እንደርስበታለን። እሺ ታማኝ ነሽ። ደህና ደር። ከዚህ በላይ ከቆየሁ ሄድኩሽ። ወይኔ ሚኪ መጫወቻሽ አደረግሽው አይደል? እናቴ ምንድን ነው የምላት? ሄሎ ማየ፣ እንዴት ነሽ? ሄሎ ልጄ፣ እንዴት ነህ? ደህና ነኝማ። ለሰርግ ዝግጅታችንን ጨርሰናል። አጎቱ አክስቶች ሁሉ ከአሁኑ ተዘጋጅተው እየጠበቁ ነው። የማይመጣ ዘመድ የለም። ሁሉም በደስታ እየጠበቁ ነው ያሉት። አዎ ደስ ይላል እማዬ። ምን ነው ልጄ ድምፅ ቀነሰብኝ? ሰላም አይደለም እንዴ? አይ ምንም እማዬ፣ ስራ ላይ ሆኜ ትንሽ ደክሞኝ። ልጄ የአንተ ሰርግ ማለት ለእኔ ምን እንደሆነ ታውቃለህ? ዛሬ ተሞሽረ ነገ በሞትም አይቆጨኝም። እሺ እማዬ፣ እኔ በኋላ እደውልልሻለሁ። እሺ እሺ ልጄ፣ እግዚአብሔር ያክብርህ። ደህና ሁንልኝ። እሺ እማዬ፣ እወድሻለሁ። እሺ እኔ ልጅ። ሚኪ እንዴት ነህ? ተረጋጋ። አይ መረጋጋት፣ እንዴት ነው የምረጋጋው? አይዞህ እሺ ሚኪ፣ ይሄ ነገር በፍጹም ላንተ አይገባህም ነበር። ምንም እንኳን እህቴ ብትሆንም እንደዚህ አይነት አጸያፊ ነገር ስታደርግ ልደግፋት አልችልም። ሚኪ በእህቴ ስም ይቅርታ ጠይቀሃለሁ። ሬቤካ አንቺ እኮ ምንም አላለብሽ። እና ግን እሷን ሳያት አይደል ምን ያህል አስመሳይ ሴት እንደሆነች? አዎ አየኋት። ዛሬ ራሷን ደብቃ ልታታልለኝ ስትሞክር እስከ
እስከ መጨረሻው ድረስ በማስመሰሏ ልትቀጥል የፈለገችው። አዎ እኔ ግን አልተሸወርኩላትም። አሁን አውቄባታለሁ። አይዞህ እሺ ሚኪ፣ እኔ ሁልጊዜም ቢሆን ካንተ ጋር ነኝ። እና እናትን ቀጥሎ ምን ልታደርግ አሰብክ? ቀጥሎ ያለውን ስራ ለእኔ ተወው ሬቤካ። ዛሬ ማታ አብራት ልተኛ ነው እንዴ? እኔ እንደሷ ቆሻሻ አይደለም፣ በፍጹም አላደርገውም። ታዲያ ምን ልታደርግ ነው? ማለቴ ምን አሰብክ? በቆሻሻ ገላዋ ገላዬን ልታቆሽ አልፈልግም። ስለዚህ ሌላ በቀል ነው ያሰብኩት። እሺ አቶ ሙሴ እንዴት ነህ? ደህና አይደለሁም ሬቤካ። ህሊናዬ እየወቀሰኝ ነው። የማሬን ህይወት አበላሽቼ እንዴት ነው ደህና ልሆን የምችል? እኔ ራሴን ነው መግደል ያለብኝ። ኡፍ ምን አንተ ምንድነው በአንድ ጊዜ እንደዚህ ነገር በጣም ማካበድ? ወንድ ልጅ አይደለህ እንዴ? ይሄ እኮ ወንድነት አይደለም ሬቤካ፣ ወንጀል ነው ወንጀል። ወንድ አይደለህ እንዴ? ተረጋጋና አስብበት። ትሰሚኛለሽ? እኔ እሷን ጎድቻታለሁ። ይሄ ነው እውነቱ። በላሁን ማለቃቀስህን ተውና እኔ የምነግርህን ብቻ ስማኝ። ምን ልትነግሪኝ ነው ደግሞ? ይኸውልህ ሙሴ፣ በዚህ ጊዜ ከማሪ አጠገብ ልትርቅ አይገባም። እሷ እኮ እኔን ማየት አትፈልግም። እንዴት ነው ይሄ ሊሆን የሚችለው? በዚህ ሰዓት እኮ ካጠገቧ ሰው በጣም ነው የሚያስፈልጋት ሙሴ። ምን ማለትሽ ነው? እሷ እኮ ገና እኔን ስታይ ትጮኻለች። ይኸውልህ ማሪ ልታይ የማትፈልገው በዚህ ጊዜ አብረሃት ካልሆንክ ብቻ ነው። እርግጠኛ ነሽ ረቤካ? እኔ የባሰ የምጎዳት እየመሰለኝ ነው። ይኸውልህ ሲጀመር የምትፈልገውን ካገኘ በኋላ የተውካት ነው የሚመስላት። እንዴ ኧረ እኔ በፍጹም አልረሳኋትም። እስቲል ነው አሁን ራሱ ወዳታለሁ እኮ። አሁን ላይ ምንም ነገር ብትልህም ቻል አድርገህ ካጠገቧ ልትሆን ይገባል። እሺ እንዴት አድርጌ ነው አይኗንስ ማያት? ቆይ ምን ሆነሃል? ሞኝ ነህ እንዴ ሙሴ? እኔ ሞኝ አይደለሁም ሬቤካ። ያደረኩት ነገር ግን ያሳፍረኛል። አሁን እኮ የምትነጫነጨው የሴትነት ወግ ሆኖባት ነው እንጂ ደስተኛ ነች። ይሄ ውሸት ነው። እሷ እኮ እያለቀሰች ነው ያለችው። ደግሞ ምንም ነገር ብትልህም አንድ ጊዜ እንደሆነ ድንግልናዋን ወስደኸዋለህ። ድንግልናዋ መውሰዴ ለእኔ ምን ይጠቅመኛል? እኔን ካልወደደች። እንግዲህ እሷ ደግሞ የማገባው ድንግልናዬን የወሰደውን ሰው ነው ብላ ነው የምታምነው። እባክሽ ይሄ የድሮ አስተሳሰብ ነው፣ አሁን አይሰራም። እና አሁን አብራት ሆነ እንደምታፈቅራት እየነገርካት እድልን አትሞክርም? እሺ ሞክራለሁ፣ ግን ፍርሃት አለብኝ። ስቲል ነው ፍርሃት አለብኝ። ኡፍ እዚህ ቁጭ ብላ አትጃጃልብኝ። ወንዱንና ሂድ። ግን የምርሽን ነው ሬቤካ? ልትወደኝ ትችላለች? የተፈጠረው ነገር እኮ አንድ ጊዜ ተፈጥሯል። ስለዚህ አብረሃት መሆን አለብህ። ወንድ ሁንና ሂድ አልኩ አይደል? እዚህ ቁጭ ብለህ ጊዜህን አታባክን። ተነስ ሂድ። እሺ ምን ልታደርግ መጣህ አንተ ሰይጣን? ማርዬ ተረጋጊ እባክሽ። ውጣልኝ! አሁን ከክፍሌ ውጣልኝ! ለምንድን ነው እንደዚህ የምትሆኚው? ላስረዳሽ። ቆይ አንዴ። አንተ ቆይ ትንሽ እንኳን አታፍርም? እኔ ማታ ከአንቺ ፍቅር የተነሳ ነው የመጣሁት። እኔ እኮ አምኜህ ጓደኛዬ ነህ ብዬ ነበር ቤት ያስገባው። አንተ ግን ከዳኸኝ። እኔ በፍጹም አልከዳሁሽም ማርዬ፣ እውነት እወድሻለሁ። አስክራኸኝ፣ ጉድ አደረከኝ፣ ህይወቴን አበላሻው። እኔ በፍጹም አላሳከርኩሽም፣ ራስሽ ነሽ የጠጣሽው። እሺ የእሱ አልበቃ ብሎ ምን ለመጠቀም ነው ለሚኪ የነገርከው? ኧረ እኔ ለሚኪ ምንም ነገር አልነገርኩትም። እመኚኝ። ቆይ አሁንስ እዚህ ቆመ ለምንድን ነው የምትዋሽኝ? እኔ እውነት አልነገርኩትም፣ እግዚአብሔርን አልዋሽም። ይህን ጉዳይ እኮ ከኔና ከአንተ ውጭ ማንም አያውቅም ነበረ። እኔ እንጃ እንዴት ሊያውቅ ቻለ? እኔም ግራ ገባኝ። በጣም ታስጠላለህ። እሺ ከሰውም አልቆጥረህም። እባክሽ ማሪ፣ እባክሽ እንደዚህ አትበይ። ልቤ እኮ ይጎዳል። በህይወቴ እንዳንተ የምጠላው ሰው አይኖርም። እኔ እኮ አገባሻለሁ፣ ህይወቴን እሰጥሻለሁ። አንተ ቆሻሻ፣ አንተን ነው የማገባው። አሁን ውጣልኝ። ማርዬ እባክሽ ተረጋጊና ስሚ። ሚኪ መስማቱን እኔ አሁን ነው ካንቺ የሰማሁት። ውሸታም፣ ውሸትህን ነው። ደሞስ እንዴት እነግረዋለሁ? ቃል እኮ ገብቼልሻለሁ። ሲጀመር አንተ ቃል፣ እምነት የሚባሉ ነገሮችን መች ታውቃለህና ነው። ትሰሚኛለሽ? እኔ ለአንቺ ታማኝ መሆን ነው የምፈልገው። እኔ እኮ ልክ እንደ ወንድሜ ነበር የማይህ። አምኜህ ነበር እኮ ሙሴ። እኔ ግን አንቺን እንደ እህት ማየት አልቻልኩም። አፈቅርሻለሁ፣ እወድሻለሁ። አንተ ጊዜ ጠብቀህ ለሰርጌ ሳምንት ሲቀረኝ ሰበርከኝ አይደል? ትሰሚኛለሽ? እኔ አልሰበርኩሽ፣ ፍቅሬን የገለጽኩልሽ። ከዚህ በኋላ እኮ ሚኪ በፍጹም አያገባኝም። በቃ ህይወቴ መከነ። ምን ችግር አለው ታዲያ? እኔ አገባሻለሁ። ምን አልክ አንተ ቆሻሻ? አሁን ውጣልኝ። እኔ እኮ በጣም ደስተኛ አደርግሻለሁ። ደግሞ አታፍርም? እዚህ ቆመህ ፍቅር ሰጥሻለሁ ትላለህ። እኔ እኮ እንዴት እንደምነግርሽ ፈርቼ ነው እንጂ ከአንቺ ፍቅር ከያዘኝ ቆይቷል። ምን አልክ? ውጣልኝ፣ በቃ ውጣልኝ። ምን
ምን ተፈጠረ ሙሴ? ለምን ወጣ? እባክሽ በጣም ተጸይፋኛለች። መታ ነው ያስወጣች። ሙሴ ነግሬ ነበር እኮ ይሄ ነገር መጀመሪያ ላይ እንደሚከብድ አይደል? ትሰሚኛለሽ? እንደማይሆን አሁን በደንብ አረጋግጥኩ። ስማኝ ሙሴ፣ አትልፈስፈስ፣ ወንድ ሁን እንጂ። እኔ ተጨንቄያለሁ። ምን ላድርግ? ቆይ ከዚህ በላይ ምን ላድርግ? አንድ ጊዜ ማድረግ ያለብህን ነግሬሃለሁ። ስማኝ ግን እሷ ፍቅሬን እኔን በደንብ ነው የጠላች። በጣም መቼም ከኔ በላይ እህቴን አታውቃትም አይደል? እኔ ግን በደንብ አድርጌ ያውቃታል። ተጨነቅኩ እኮ ረቢካ፣ ህይወቴ ጨለመብኝ። ከዚህ በኋላ እንግዲህ ምርጫ አንተ ነው። እሺ ምን ምርጫ አለኝ በዚህ ሰዓት? ይኸውልህ አንድ ነገር ልንገርህ፣ እንደዚህ የምትሆን ከሆነ እጅ ላይ የገባችውን አበባ ሌላ ሰው መጥቶ ይወስዳታል። እሺ ሌላ ሰው ማለት ሚኪያስ? አዎ ሌላ ሰው መጥቶ መልሶ ይነጥቃል። ትሰሚኛለሽ ረቢካ፣ እኔ ማርዬን ማጣት አልፈልግም። ወይም ደግሞ እድልህን በአግባቡ መጠቀም ትችላለህ። እሺ ምን ላድርግ ታዲያ? አሁን እሺ በቃ ለአሁን አንተ ሂድ፣ እኔ ውስጥ ገብቼ አረጋጋታለሁ። እሺ ሄዳለሁ። እርጅኝ እባክሽ ረቢካ። ነገ እናወራለን። እሺ ሂድ በቃ፣ አይዞህ። እህቴ ምን ሆነሻል? ቢይ እንጂ። እኔ በዚህ ሰዓት ምግብ የሚቀበል አንጀት የለኝም። እባክሽ እንደዚህ አትሁኝ ማርዬ፣ ትጎጂብኛለሽ። እየመሸ እኮ ነው። ሚኪ መምጫ ሰዓቱ ደርሷል። ቆይ ምንድን ነው የምለው ሲመጣ? የኔ ቆንጆ እባክሽ እንደዚህ አትጨነቂ፣ መፍትሄ አለው። እንዴት አልጨነቅም? እስኪ ንገሪ። አንቺ ብትሆኝ ምን ታደርጊያለሽ? ሁሉም ነገር ያልፋል፣ ደግሞ ይሄም ጊዜ ያልፋል። ሚኪ እኮ የሚያውቀው ንጹህ ድንግል እንደሆንኩኝ ነው። አውቃለሁ፣ እሱን እኔም አውቃለሁ ማርዬ። ስለተፈጠረው ነገር እንዴት አድርጌ ነው የምነግረው? አይ እንደሱም አይሆንም። በጭራሽ መንገር የለብሽም በፍጹም። ደሞስ እንዴት ያምነኛል ብነግረው? ራሱ ስለማያምንሽ እኮ ነው መንገር የለብሽም የምልሽ። ደግሞ እንዴት እሱ ዋሻዋለሁ? ህሊና የራሱ እኮ አይፈቅድልኝም። ይኸውልሽ ማርዬ፣ ለህይወትሽ ስትይ አንዳንድ ውሸት ግዴታ ነው። እርግጠኛ ነኝ እሱ የሚያወቀው ነገር ቢኖር ነው ዛሬ ካላደረግም ብሎ ይጮህብኝ። አይ ምንም ቢሆን በጭራሽ እውነቱን ልትነግሪው አይገባም። እሺ ታዲያ ዛሬ ማታ ሲመጣ ምን ላድርግ? ደግሞ በትክክል የተፈጠረውን ነገር ቢያውቅ እንደዚህ አልነበረም የሚልሽ። ምናልባት የሆነ ጥርጣሬ ኖሮት ነው የሚሆነው። አዎ የምትይው ከእውነት ሊሆን ይችላል። ለእሱ ደግሞ መፍትሄ አናጣም። እኔ ከአንቺ ጋር ነኝ። እሺ ምን አይነት መፍትሄ አለን? እሺ ንገሪኝ። ደግሞ ማርዬ እሺ በይው፣ ያመጣውን ሀሳብ ተቀበይው። ምን እሺ ልበለው? ዛሬ ማታ አብረን እንድንተኛ? አዎ ተዘጋጅተሽ ጠብቂውና እሺ ብለሽ አብረሽ ተኝ። ያምሻል እንዴ ሬቤካ? ከዛስ ምን ይፈጠራል? ከዛ ከተኛችሁ በኋላ እኔ ዘዴ እፈጥራለሁ። የምን ዘዴ ነው የምትፈጥሪው? እኔ ድንግል እንደነበርሽ የሚያስመስል ነገር አንሶላችሁ ላይ አደርጋለሁ። ይሄማ ትልቅ ማጭበርበር ነው ሬቤ። ከዛማ እሱ በምንም መልኩ ሊያውቅ አይችልም። ሰርግሽ ይድናል ማለት ነው። ይሄማ በፍጹም አይሆንም። እፈራለሁ እኔ ራሱ። ቆይ ታዲያ በዚህ ሰዓት ሌላ አማራጭ አለሽ? ባይኖረኝም ግን ቆይ ቢያቅብን ራሱ ምን እሆናለሁ? ማርዬ በምንም ሊያውቅ አይችልም አልኩሽ እኮ። እኔ ነትሽን ብቻ መኝኝ። እኔ እንደዚህ ሚኪ ላታልለው በፍጹም አልፈልግም ነበር። ይኸውልሽ አንቺ ብቻ በጭራሽ እንዳይጠረጠር እንዳትደናገጪ። ፊትሽ በጭራሽ ማስታወቅ የለበትም። እሺ አይሆንም። እውነቱን ነግሬው ሚኪ የሚያመጣብኝን ብቀበል ይሻለኛል። በጣም ታምሻል ማለት ነው ማርያማዊት። ቆይ ህይወትሽ ልታጠፊ ነው እንዴ? ደግሞም ሊያምነኝ ይችል ይሆናል እኮ። ቆይ እኔ ፈልጌ ያደረኩት ነገር አለ እንዴ? ቆይ ስታስቢው ሚኪ አውቄ አይደለም ብትይው የሚያምንሽ ይመስልሻል? አላውቅም፣ ግን ምናልባት ሊምረኝ ይችላል። ይሄ ነገር በእኛ መሀል የሚቀር ሚስጥር ይሆንና ሚኪን በዚህ መንገድ እንሸውደው። ግን ይሄ ነገር ኃጢአት አይደለም ሬቤካ? ግዴታ ነው። ይህንን ታሪክ ለአንዴና ለመጨረሻ ጊዜ እንቅበረው። ከዛ አንቺም ሰርግሽን አድርጊ። ሌላ አማራጭ ስለሌለ ምንም ማድረግ አልችልም። አይዞሽ እህቴ። ሚኪ መጣህ እንዴ? አዎ መጣሁ። አለች አይደል? እሷ አዎ አለች። መኝታ ቤት ናት። እኔ የምልሽ ይሄን ምን እያሰበች ይመስልሻል? አንተን ለማታለል ዝግጅቷን በደንብ አድርጋ ተዘጋጅታ ጨርሳለች። እስቲ የውሸቷን መጨረሻ ዛሬ ነው ያየዋል። መኝታ ክፍል ናት። ግባ እናያት። እሺ እገባለሁ። አመሰግናለሁ ሬቤካ። ግን ሚኪ ከመግባት በፊት አንድ ነገር ልንገር። ምንድን ነው ደግሞ አሁን ሬቤካ? ሚኪ አደራሽ ልብህን ጠብቅ፣ እንዳትጎዳብኝ። እንዴ ቆይ ለምንድን ነው ደጋግመሽ ልብህን ጠብቅ የምትይ?
ልቤ እኮ ላይጠገን ተሰባብሯል። አይዞህ ሚኪ፣ በቃ ሂድ ግባ። አንበሳ ሪቤ በጣም አሪፍ ተዘጋጅተሽ ጠብቀሽኛል ማለት ነው። ሚኪ እባክህ እሺ በለኝና ምን እንደሆንክ እንነጋገር። አሁን ለማውራት ሳይሆን የመጣሁት ከውዷና ከታማኛው ሙሽራዬ ጋር ልደሰት ብቻ ነው የመጣሁት። በፊት እኮ ግን ይሄ እንደማይሆን ተነጋግረን ነበር አይደል? ሀሳቤን ቀየርኳ። ሀሳቡን የማይቀይር እኮ ሬሳ ብቻ ነው። ሚኪ ግን ምንም ቢፈጠር እንደማፈቅረው አውቅ። ምን ይፈጠራል ብለሽ ፈራሽ? ዛሬ እኮ የደስታችን ቀን ነው። ይኸውልሽ ከውዷ ሙሽራዬ ጋር የምገናኝበት የደስታዬ ቀን ነው። ስለዚህ ጣፋጭ ቀን ነው የምናሳልፈው ማለት ነው። ግን እኮ ሚኪ አሁን ምንም ነገር መስማትም ሆነ ማውራት አልፈልግም። ገባሽ? እባክህ ሚኪ እባክህ ትንሽ ጊዜ ስጠኝ። ጊዜ ስጠኝ ነሽ? ይኸውልሽ አሁን ምንም የምሰጥሽ ጊዜ የለኝም። ገባሽ? አንቺን የምጠብቅበት ምንም አይነት ሁኔታ ላይ አይደለሁም። ስለዚህ አሁን የምልሽንና የምፈልገውን እናደርጋለን ማለት ነው። ተግባባን? ቆንጆና ጣፋጭ ጊዜ እናሳልፋለን። በጣም አሪፍ። የኔ ቆንጆ ጣፋጭ ጊዜ አብረን እናሳልፋለን ማለት ነው። ምን ይመስልሻል? ይቅርታ አድርግልኝ ሚኪ፣ እኔ ይህን ነገር ማድረግ አልቻልኩም። በፍጹም ውስጥ እሺ ሊለኝ አልቻለም። ቆይ ምን ሆነሻል? ምንድነው እንደዚህ ያስደነገጠሽ ነገር? ነግሬህ ነበር እኮ ሚኪ፣ ከአንዴም 2-3 ደጋግሜ ነግሬሃለሁኝ። ለእኔ ይህ ትልቅ ዋጋ ያለው ነገር ነው። በቃ እኔ ከትዳር በፊት ምንም ነገር ማድረግ አልፈልግም እኮ። ለምን? እጮኛሽ እኮ ነኝ። መጋባታችን የማይቀር ነገር ነው አይደል? ቢሆንም ሁሉም ነገር ስንጋባ በክብር ይሆናል። ኧረ እባክሽ እስኪ የድሮ ዘመን አስተሳሰብሽን ወደዛ ጣዩ። መጋባታችን የማይቀር ከሆነ ዛሬ ቢሆን ምን ይለወጣል? ንገሪ። እኔ ከዛ በፊት በፍጹም ውስጥ ይሻለኝ። ሚኪ እባክህ ተረዳኝ። ትሰሚኛለሽ? ምንም የምንረዳሽ ነገር የለም። ገባሽ? ምን ያህል ቆይ አንተ አበድክ እንዴ? ማረማዊት እያናገርኩሽ እኮ ነው። ወዴት ነው የምትሸሽው? ይቅርታ አድርግልኝ ሚኪ፣ አንተ የምትለኝን ነገር በፍጹም ማድረግ አልችልም። እባክህ ውሳኔን አክብርልኝ። ለምን እንደማይወድ ታስረጅኝ ትችያለሽ? ንገሪኝ። የደበቅሽው ነገር አለ? እኔ ምንም የማስረዳ ነገር የለም። በዚህ ሰዓት ልልህ የምችለው አንድ ነገር ቢሆን ከጋብቻ በፊት አይሆንም ብቻ። ቆይ አንቺ የምትፈሪው የተለየ ነገር አለ እንዴ? ምን ማለት ነው? ደግሞ ምን እፈራለሁ? ምን ለማለት ፈልገህ ነው? እኔን ከመጠየቅሽ በፊት እሱን ራስሽን ብትጠይቂ አይሻልም? ይኸውልሽ ያደረግሽውን ነገር የሰራሽውን ነገር አሁን ግልጽ አድርጊልኝ። ገባሽ? ግልጽ አድርጊልኝ። ሚኪ በጣም የማላውቅ ሰው ሆነሃል። ምንድን ነው የሆንከው? ቆይ ለምን አትነግረኝም? እኔ ምንም አልሆንኩም። ባይሆን አንቺ ሆንሽዋለሽ አይደለም? አንቺ ብትነግሪኝ ይሻላል። እኔ ምንም የምነግርህ የተለየ ነገር የለም። ይኸውልሽ አሁን ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ። አሁን እንግባና በሰላም እንተኛ። ትሰሚኛለሽ? በጣም እያስፈራኸኝ እኮ ነው ሚኪ። ጨካኝ ሆነሃል። ሴትዮ ያልጠየኩሽን ለምን ታወራለሽ? እንግባ አልኩሽ እኮ። ይቅርታ አድርግልኝ ሚኪ፣ አልችልም። አትችይም? ደግሞ እስከ እኔ ጋር ሲሆን ብቻ ነው የማትችይው? ንገሪኝ። ወይስ ሌላ ሰው አለሽ? ንገሪኝ። ሚኪ ልቀቀኝ። ወይስ ሌላ ሰው አለሽ? ሚኪ ምን እየሆናችሁ ነው? ልቀቃት። ቤቢ አይገባሽም። ልቀቃት እያልኩ ነው። ልቀቃት። ምን እያልኩ ነው? ሚኪ ልቀቃት እያልኩ ነው እንዴ። እኮ ለሌሊት ምን ሆናችሁ ነው? ይሄ ምን አይነት እብደት ነው? ቆይ እህትሽ በጭራሽ ከኔ ጋር መሆን አትፈልግም። ተጫውታብኛለች፣ አታላኛለች። ሚኪ በጣም ተናደሃል እኮ። ጥሩ ላይ አይደለህም። ጭራሽ አምራው ራሱ ማሰብ አቆሟል። ያልገድልኳት ምን ይሁን? ይኸውልህ በዚህ ስሜት ጭራሽ መነጋገር አትችሉም። ነገ ተመልሰህ ትመጣና ታወራላችሁ። አሁን ይውጣ እና ሚኪ ይውጣ፣ ይውጣ፣ ሚኪ ይውጣ። ምንድነው ሚኪ? ምንድነው የተፈጠረው? እስኪ ንገረኝ። ለካ ማራማዊትን አላውቃትም ነበር። ከዚች አስመሳይና ከንቱ ሴት ጋር ነበር ልጋባ የነበረው። እንግዲህ ማራማዊት ማለት እቺ ነች። አሁን እውነቱ ተገለጠልህ አይደል? እኔም እስካሁን ግራ ይገባኝ ነበር። እቺ ከንቱ ሴት ህይወቴን አመሰቃቅለው ነበር እኮ። ተው ሚኪዬ፣ በቃ አትናደድ። ዋናው ነገር ሳይረፍድ ማወቅ ነው አይደል? አስበው እስኪ ካገባሃት ከረፈደ በኋላ ቢሆን ያወቅከው ትጎዳ ነበር እኮ።
ከእንደዚች አይነት ቆሻሻ ሴት ጋር ምን ሲሆን ነው የገጠምኩት? ህይወቴን እንኳን መስቃቅለው ነበር። ቆይ እሺ አግብታት ቢሆንስ ኖሮ የባሰ አልነበረም? እስኪ ሚኪ አስበው እንዴ። ምን ሆኖ ገና ሰርጌ እኮ 1 ሳምንት ብቻ ነው የቀረው። ለቤተሰቦቿ ምን ብዬ ነው የምናገረው? እሺ ሚኪ ግን አንተ ብቻ ተረጋጋልኝ። አንተ እንደዚህ ስትሆን ማየት ለኔ በጣም ከባድ ነው። ከዚህ በኋላ ማራማዊት የምትባል ሴት በህይወቴ ማግኘት አልፈልግም። ገባሽ? ከዚህ በኋላ የኔና እሷ ነገር አብቅቷል። ያከተመለት ጉዳይ ነው። ሬቤካ በጣም ነው የማመሰግንሽ። አንቺ በዚህ በጨለማ ወቅት ከጎኔ ስለቆምሽ በጣም ነው የማመሰግንሽ። አንቺ በጣም መልካም ሴት ነሽ። ስለ ሁሉም ነገር አመሰግናለሁ። አንበሳሪ የኔ ቆንጆ፣ ቆይ ምንድን ነው የተፈጠረው? ምንድነው? ለምንድን ነው እንደዚህ ሊያደርግ የቻለው? እህቴ ሚኪ እኮ በቃ ጠላኝ፣ ጨርሶ ጠልቶኛል። ቆይ እንዴት እንደዚህ ያልሽ? እንዴት እስከዚህ ድረስ ለመጣላት ቻላችሁ? እኔ እውነቱን እያወኩኝ ሚኪን መሸወድ አቃተኝ። ከሰርጋችን በፊት ምንም አይነት ነገር አላደርግም አልኩት። እውነት? ቆይ እሺ ከዛስ ምን አደረገ? ከዛ ሚኪ በህይወት አይቼው የማላውቀው ሰው ሆነብኝ። ፍጹም አውሬ እኮ ነው የሆነብኝ። እንዴ ቆይ ግን ሚኪ ምን ሆነ ነው? ማርዬ ሌላ ያወቀው ነገር ያለ ይመስልሻል? አውቋል፣ እርግጠኛ ነኝ አውቋል። ስላወቀማ ነው እንደዚህ የሆነብኝ። እርግጠኛ ነኝ። እንዴት እንደተቀየረ እኮ ብታይ። ስላወቀ ነው ብለሽ ነው ማርዬ? እኔ ግን አይመስለኝም። ፍላጎቱን አይ ስላልሹና ስላልተቀበልሹ ነው የሚመስለኝ። ያው ወንዶች እኮ እንደዚህ ናቸው። አይመስለኝም እህቴ፣ የቁጣው አይነት እኮ ሌላ ነው። እውነት ማርዬ እንደዛ ነው የሚሆነው። ሌላ ምንም የተለየ ነገር አይኖርም። አንቺ ግን በከንቱ ራስሽን አታጨናንቂ። እሺ አሁን ግን እኮ በጣም ተጣልተናል። ቆይ እንዴት ነው ማረጋጋው? ስለ እሱ አሁን ምንም ነገር አትጨነቂ። እኔ አገኘዋለሁ፣ ከዛ አረጋጋዋለሁ፣ አናግረዋለሁኝ። እሺ አንቺ ግን አትጨነቂ። አሁን ተነሽና ሂጂ መኝታ ቤት ግቢ፣ እረፍት አድርጊ። እኔ ልፈነዳ ነው እህቴ፣ ውስጤ በጭንቀት ታውቋል። የኔ ቆንጆ ይሄም ጊዜ ያልፋል። እሺ አሁን እሺ በይኝና ተነስተሽ ግቢ። ትንሽ ማርዬ ሄሎ ሙሴ። ሄሎ ሬቤካ። እኔ የምልህ ሙሴ አሁኑኑ በአስቸኳይ መምጣት ትችላለህ? በዚህ ሰዓት እንዴት? ምን ተገኝቷል? ማርዬ ከዛ ከረፈፍና ከዛ እንከፍ ሚኪያስ ከሚባል ሰውዬ ጋር ተጣልታለች። በዚህ ሰዓት አንተ እቅፍ ውስጥ ገብታ የሚያጽናናት ሰው ትፈልጋለች። ተይ ሬቤካ፣ ይሄ ነገር ይቅርብኝ፣ ህሊና አይፈቅድልኝ። ጅል። ቆይ አንተ ምን ሆነሃል? እህቴን ከልብ አታፈቅራትም ማለት ነው? ቆይ ገላዋን እስከምታገኝ ድረስ ነበር ስታስመስል የነበረው ማለት ነው? አረ እንደዛ አይደለም፣ ነፍሴ እስኪወጣ ነው ማፈቅራት፣ ግን እሷ አትፈልገኝ። ይኸውልህ ሙሴ፣ የምታፈቅራት ከሆነ በዚህ ሰዓት ነው የምታስፈልጋት። እሺ አሁኑኑ ና። ይህ ምን አባቱን ከረፈፍብኛል። ከረፈፍ አይ ሬቤ አንተ ሰውዬ አትምጣብኝ አላልኩም ነበር? ቆይ ለምን መጣ? ማርዬ በዚህ አስቸጋሪ ጊዜ እኮ አስፈልግሻለሁ። አንተን ላይህ እንኳን አልፈልግም። በአንተ ምክንያት ነው ህይወቴ፣ ሰርጌ የተበላሸው። በአንተ ምክንያት ነው ሴትነቴን ያጣሁት። እኔ የምትይው ነገር ግራ እየገባኝ ነው። እኔ ምንድን ነው ያደረግኩሽ? ሁለታችንም ተስማምተን እኮ ነው ያደረግነው። እኔ ከአንተ ጋር ምንም የተስማማሁት ነገር የለም። አይምሮዬ እንዳይሰራ የሆነ ነገር አድርገኸኝ ነበር። አንተ እንደሆንክ እኮ በፍጹም አላውቅም ነበረ። ተሳስተሻል ማርዬ። እኔ በፍጹም ምንም አላደረግኩ፣ በፍቅር ተገፋፍቼ እንጂ። እሺ አሁን ውጣልኝ። ከአንተ ጋር ማውራትም ሆነ ፊትህን ማየት አልፈልግም። በቃ ውጣልኝ። ቆይ ከኔ ጋር ስለመሆን ለምን አታስቢ? ለምን እድል አትሰጭኝ? ምንድን ነው ያልከው አንተ? ቆይ እብድ ነህ እንዴ? አዎ የኔና ያንቺ እድል ፈንታ አንድ ላይ መሆን ይችላል። የተፈጠረው ነገር ሁሉ ተፈጥሯል። እጮኛሽም ትቶሻል። ስለዚህ ለምን እኔና አንቺ እንገባው? ከዚህ በኋላ አንድ ቃል እንኳን ትንፍሽ ሳትል ውጣልኝ። አልወጣም። በዚህ ሰዓት አፍሽ ውጣ ቢለኝም ልብሽ ግን እዚህ እንድቆይ እንደሚፈልግ አውቃለሁ። ይሄ ሁሉ ድፍረት ለምን ዝም አለችኝ ነው አይደል? ምንም አታመጣም ብለህ ንቀኸኝ ነው አይደል? አይደለም የኔ ቆንጆ፣
በጣም ስለማፈቅርሽ ነው። በዚህ የጭንቅ ጊዜ ደግሞ አብሬሽ መሆን ስላለብኝ ውጣልኝ ውጣልኝ። ምን ተፈጠረ? ምን አለች? ምንም ልትረጋጋ አልቻለችም። እየተቆጣችኝ ነው። በጣም ያሳዝናል። እህቴ በጣም ተቆርታለች። ሙሴ ግን አንተ ደግሞ መበርታት አለብን። ግን አንድ ጥያቄ ልጠይቅሽ እፈልጋለሁ ረቢካ። እኔ ከእሷ ጋር እንደሆነ ይህን ያህል እየጣርሽና እየታተርሽ ያለሽው ለምን እንደሆነ ሊገባኝ አልቻለም። ምን ማለት ነው ሙሴ? አንተን እኮ በደንብ አድርጌ ያውቃለሁ። ማርዬን ምን ያህል እንደምትወዳት ምን ያህል እንደምታፈቅራት አውቃለሁ። በንጹህ ልብ እንደምትወዳትም አውቃለሁ። ለማርዬ የምትሆናት ትክክለኛውና ንጹህ ሰው አንተ ብቻ ነህ። እጮኛዋስ? የምትወደው ሚኪስ? ይኸውልህ ሙሴ አሁን የምነግርህ ነገር ሚስጥር ነው። እሺ እስካሁን ድረስ ለማርዬ እንኳን አልነገርኳትም። ይኸውልህ ሚኪ በጣም መጥፎ ሰው ነው። ጭራሽ ለማርዬ አይሆናትም። እያስመሰለ ነው ያለው። አውሬ ነው። እንዴት እንደዚህ ያልሽ? ምን አደረገ? በጣም ሴሰኛ ነው። ከብዙ ሴቶች ጋር በየቦታው ይማግጣል። ማርዬ ሊያበላሻት ነው የፈለገው። ምን? የምርሽ ነው ረቢካ? የምር ሚኪ እንደዚህ አይነት ሰው ነው? አዎ ለዛ ነው ከሱ ጋር አብራ እንድትሆንም አልፈልገው። እንዴት ብዬ ልንገራት? ልቧ ይሰበራል። በጣም እኮ ነው የምታምነው። ምን አይነት የማይረባና ርካሽ ሰው ነው? እንዴት ማርዬን እንደዚህ ያረጋታል እኮ? አይገርምህም? ከዚህ በኋላ ከዚህ ቤት ዘወር አለች። ማርዬን የራሴ ሳላደርግና ከዚህ ተኩላ ለይቼ የግሌ ሳላረጋት ከዚች ቤት ላልወጣ ወስኛለሁ። አዎ አየህ፣ አሁን ገና ወንድ ወጣ። ጀገንክ ሙሴ። ይኸውልህ እንደዚህ ነው የሚባለው። እሺ ደግሞ አንድ ነገር ልንገርህ። ልክ እንደዚህ ሁልጊዜ ካጠገቧ ሆነ ባጽናናሃት ቁጥር ከአንተ ጋር የመሆን እድሏ እየጠነከረ ይሄዳል። በአጭር ጊዜ ውስጥ አንተን ለማግባት ትወስናለች ማለት ነው። ሄሎ ሚኪ፣ እባክህ ስማኝ። አቤት፣ ምን ፈለግሽ ደግሞ? እባክህ ሚኪ በስርዓት አዋራኝ። ቆይ ለምንድን ነው እንደዚህ ጨካኝ የምትሆንብኝ? ምን አጠፋው? እንዴት ሆንኩብሽ? በስርዓት እኮ ነው እያወራሁሽ ያለሁት። ይኸውልሽ አሁን የደወልሽበትን ወደ ዋናው ጉዳይ ግቢ፣ ካልሆነ ግን ስልኩን እዘጋዋለሁ። እንዳትዘጋው ሚኪ እባክህ። ቆይ ለምንድን ነው እንደዚህ ጨካኝ የምትሆነው? የማይገባኝን ቅጣት አትቅጣኝ። ነገርኩሽ እኮ እኔ ምንም አልሆንኩም። በስርዓት ነው እያወራሁሽ ያለሁት። ባይሆን አንቺ የሸሸግሽው ለእኔ የምንነግሪው ምንም ነገር የለም? ቆይ ምን ልንገርህ? የሌለ ነገር ፈጥሬ ልንገርህ? እሱማ መናገር ያለብሽን እኔ የደበቅሽውን አንቺ ነሽ የምታውቂ። አረ በፈጠረህ ሚኪ ነፍሴን አታስጨንቃት፣ ንገረኝ እንጂ። ይኸውልሽ አንቺ የምትነግሪኝ ምንም ነገር ከሌለ እኔም ጋር ምንም የተለወጠ ነገር የለም። ሰላም ሁኚ። እሺ እስከ መቼ ነው እንደዚህ እየቀጣኸኝ የምትቆየው? አንቺ በፈለግኩት መንገድ ለመኝታ ዝግጁ እስክትሆኚ ድረስ። ቆይ ሰርጋችንስ? የሰርጋችን ቀን እኮ ይደርሳል። ሰርግ ነው ያልሽው? ይኸውልሽ ከአንቺ ጋር የፈለግኩትን ነገር እስካላደረግኩ ድረስ ሰርግ የሚባል ነገር የለም። እርሺው። እሺ ሄሎ ሚኪ፣ ምን ማለት ነው? ሰርግ አይኖረንም? ቆይ ህልሜስ? አሁን ቆይ ምንድን ነው የማደርገው? እንዴት ብዬ ነው በአንድ ሳምንት እናቴ ሰርጉ ቀርቷል ብዬ የምነግራት? እናቴን ከሰማች በጣም ነው የምታዝንብኝ። ቆይ እንዴት ብዬ ነው እቺ ምስኪን እናት ማሳዘን የምችለው? ወይኔ ሚኪ፣ እንዴት ነህ ሚኪ? አይዞህ። ወይ ሬቤካ፣ ገና ከእንቅልፍ ሳትነሳ በጠዋት መጣሁብህ አይደል? ያንተ ነገር እኮ አስጨንቆኝ። አረ በፍጹም ሬቤካ፣ ማታ መሽተኛውና እንቅልፍ የሚባል ነገር በአይኔ ሳይዞር ነው ያደርኩት። እኔም እኮ ማታ ተለያይተን ስትሄድ በጣም እንደከፋክና እንዳዘንክ ስላየው ምንም ውስጥ ያርፎ መተኛት አልቻለም። ለዛ ነው በጠዋት የመጣሁብህ። ቆይ አሁን እንዴት ብዬ ነው ለቤተሰቦች ሰርጉ ቀርቷል እምላቸው?
ታይ ቤተሰቦቼ በከፍተኛ ጉጉት የሰርጋችንን ቀን እየጠበቁ ነው። አይ ሰርጉማ ለምን ይቀራል? በፍጹም አይቀርም ሚኪ፣ መደረግ አለበት። እና ይሄ ሁሉ ቅሌትና ጉድ እያየሁ ነው ማርያማዊትን ማገባት? በጭራሽ አላደርገውም፣ አላገባትም። ሚኪ ሙሽራ መሆን የምትችለው እኮ እሷ ብቻ አይደለችም፣ በጣም ብዙ ሴቶች አሉ። ደግሞ በእሷን ዝላልነት ስህተት ምክንያት የአንተ ቤተሰቦች ልብ መሰበር የለበትም አይደል? እና ማንን ነው በአንድ ሳምንት ሙሽራ አድርጌ የማገባው? ሚኪ ለሱ እንኳን ምንም ችግር የለውም። እኔም በሆን እምቢ አልልህም። ከአንተ ጋር ለመሆን ፈቃደኛ ነኝ። ምን? ይሄ ሰውዬ ምን አድርጌ ነው የሚለኝ? ቆይ ምን ሆነህ ነው? ለምንድን ነው ከቤቴም ከህይወቴም የማትወጣልኝ? በቃ ለምንድን ነው የማትተውኝ? እባክሽ ማሬ ተረጋጊ። ቆይ እስከ መቼ ነው ራስሽን እየጎዳሽ እንደዚህ የምትሆኚው? ቆይ ስሚኝ፣ ደግሞ አታፍርም? ብለህ መብት እንዳለው ሰው ታወራለህ? ቆይ አልሞት አልኩህ። ከዚህ በላይ ምን ልታሳጣኝ ነው የፈለግከው? እኔ አንቺን መጉዳት አይደለም ሀሳብ፣ የጠፋው ደስታሽ እንዲመለስና ሁሌ ደስተኛ እንድትሆኝልኝ ነው የምፈልገው። ደስተኛ የነበርኩትን ልጅ ያንን ሁሉ ደስታና ሰላሜን የነጠቀኝ አንተ ራስህ ነህ። ደስታሽን መልሼ ልስጥሽ። በክብር ላግባሽና አብረን እንኑር። እኔ እኮ የሩቅ ሰው አይደለሁም። በፊት የምታውቂኝ አብረን ያደግን ጓደኛሽ ነኝ። እኔ እኮ ሰው መስለኸኝ ነበር። እንደዚህ አይነት ውሻና ቆሻሻ መሆንህን በፍጹም አላወቅኩም ነበር። እኔ ቆሻሻ አይደለም፣ አፈቅርሻለሁ። ይሄን እንዴትሽ አልፎ ተረጋግተሽ ወደ ሀሳብሽ እስክትመለሽ ድረስ ጠብቅሽ፣ እስከ መጨረሻው ጠብቅሻለሁ። መቼም አትጠብቀኝ። እኔ ካንተ ጋር ልሆን አልችልም። ታስጠላኛለህ፣ እጸየፍሃለሁ። እሺ ምን? ይሄ ጭራሽ እንዴት ሊታሰብ ይችላል? የምሬ ነው ሚኪ፣ አንተ ብቻ ፈልግ እንጂ እኔ ምንም ነገር እምቢ ልልህ አልችልም። ህይወቴንም ቢሆን እሰጥሃለሁ። ሪብቃ፣ አንቺ እኮ የገዛ የማርያማዊት እህት ነሽ። እንዴት ብዬ ነው አንቺን አግብቼ እሷ ላይ ይሄን ግፍ የማደርገው? ይሄን በጭራሽ። ይሄ በምድርም በሰማይም መሆን የማይችል ነገር ነው። ቢሆንም ግን ሚኪ፣ እኔ አንተን ከዚህ መከራ ውስጥ አውጥቼ ላግዝህ እፈልጋለሁ። በእህቴ አታላይነት፣ አስመሳይነት፣ በእሷ ሴረኝነት ምክንያት የአንተ ህይወት ምስቅልቅሉ መውጣቱን ሳይ ያመኛል፣ ውስጤን ያመኛል ሚኪ። እኔ እስካሁንም ድረስ አልዋጥልኝ ያለኝ የማርዬ ነገር ነው። ማርዬ ማለት እኮ ጨዋ፣ ንጹህ ሴትና በጣም ስርዓት ያላት ሴት ነበረች። ቆይ እንዴት እንደዚህ ሊሆን ይችላል? እኔ ግን አሁንም ምንም ያልተዋጠልኝ ምስጢር ያለን የሚመስለኝ። ምን እንደተፈጠረ ራሴው ጠይቃታለሁ። ይቺ አረ እንደዛማ በፍጹም አይሆንም ሚኪ። እንደዚህ አይነት ማስተት መስራት የለብህም፣ በጭራሽ የለብህም። ማርዬ ራሷን አግኝቻት ፊት ለፊት ይህን ጥያቄ ጠይቄ ትክክለኛው መልስ ካላገኘው ውስጤ በጭራሽ ሰላም አያገኝም። ይኸውልህ ሚኪዬ፣ የምታደርገውን ነገር በደንብ አድርጋ አስብበት። እንዴ ለሰርጋችሁ ትንሽ ቀናቶች ብቻ ሲቀራችሁ የከዳች ሴት ጋር ሄደህ መነጋገር ማለት እንደ መለማመጥ ነው የሚቆጠረው። ሪቪካ፣ እስካሁን ከጎኔ ስለሆንሽና በእያንዳንዱ ነገር ስታግዥኝ ስለነበር በጣም አመሰግናለሁ። አሁን ግን የምፈልገው ነገር ማርዬ ራሷን አግኝቻት ፊት ለፊት ምን እንደተፈጠረ መጠየቅ ነው። ስለዚህ ራሴ ጠይቃታለሁ። እውነት እንደዛ ይሻላል ብለህ ታስባለህ? አዎ፣ ምርጫ እሱ ነው። እሺ ይሁን፣ ይሄ ያንተ ውሳኔ ነው ሚኪ። አንድ ነገር ልንገርህ፣ ውሳኔክ ምን የሚሆን ምን፣ እኔ ሁልጊዜም ቢሆን ከጎን ነኝ። እሺ፣ ይሄ እንድታቀልኝ እፈልጋለሁ። የት ሄደሽ ነው ሬቤካ? ሰው ሲጨነቅ ቆይ ጥለሽ ትጠፊያለሽ? ኧረ እኔ የትም አልሄድኩም። እዚሁ ቅርብ እኮ የማገኘው ሰው ስለነበረ ነው። አንቺ ግን ምን ሆነሽ ነው? ይሄ ውጭ የተቀመጠውን ሰው አሁኑኑ ከዚህ ቤት አስወጪልኝ። ማንን? ሙሴን ነው የምትይኝ? አዎ ከዚህ ቤት አስወጪልኝ። እኔ በቃ ከዚህ በኋላ በፍጹም እሱን እዚህ ቤት ማየት አልፈልግም። ቆይ እሱ ምንድን ነው እያለ ያለው? ለምንድን ነው አልወጣም የሚልሽ? እኔ ምን አውቃለሁ ምን እንደሚል። በፍጹም ግን ልመናዬን ሊሰማኝ አልቻለም። ይኸው እዚሁ ድርቅ ብሎ ቁጭ ብሏል። ቆይ እህቴ መጀመሪያ አንቺ ተረጋጊ። ይኸውልሽ በስተትም ይሁን በምንም አንዴ ክብረ ንጽህናሽን ወስዶታል አይደል? ደግሞ ታውቂያለሽ ሙሴ ይዘን ያክል መጥፎ ሰው አይደለም፣ ያፈቅርሻል። አልገባኝም።
እህቴ ቆይ ምን እያልሽኝ ነው? እሱን እንድቀበለው እየነገርሽኝ ነው? አይ እኔ እኮ የተለየ ነገር ልልሽ ፈልጌ ሳይሆን እንዲሁ ነገሩ ላይ መረጋጋት እንዳለብሽ ልነግርሽ ፈልጌ ብቻ ነው። ስሚኝ ሬቤካ፣ እሱ ከዚህ ቤት እስካልወጣ ድረስ እኔ በፍጹም ልረጋጋ አልችልም። ታያ ማርዬ፣ እሱ እኮ ባደረገው ነገር ተጸጽቶ እያለቀሰ ነው ይቅርታ እየጠየቀሽ ያለው አይደል? ይቅርታ ነው ያልሽ? ይሄ እኔ ላይ የተፈጸመው ነገር በይቅርታ የሚታለፍ የሚረሳ ነገር ነው እንዴ? ታዲያ አሁን ካለው ሁኔታ አንጻር ለእሱ ይቅርታ ከማድረግና ከእሱ ጋር ግንኙነት ከመጀመር ውጭ ሌላ አማራጭ አለሽ? የምርሽን ነው እያወራሽ ያለሽ? የምር ግን እህቴ ነሽ? ታዲያ መቼ ሚኪ ይሄን ሁላ ነገር አይቶ መልሶ አብሮሽ እንደማይሆን እኮ ግልጽ ነው አይደል? በጣም አዝናለሁ ሬቤካ። ይህንን ንግግር በፍጹም ካንቺ መስማት አልፈልግም ነበር። አንድ የመጨረሻ ነገር ልንገርሽ፣ ሙሴ ከዚህ ቤት እስካልወጣ ድረስ እኔ እወጣልሻለሁ። የማርዬ ስልክ አይደል? ለምን ማታነሳው? ቆንጆ አጋጣሚ። ከሷ መሶ ደግሞ ስልክ ማታነሳው? ወይኔ ሚኪ፣ አሁን ማውራት አልችልም። በቴክስት ንገረኝ። ስለተፈጠረው ነገር በሙሉ አሁን እንድንነጋገር እፈልጋለሁ። አሁን አልችልም። ቤት ውስጥ እንግዳ አለ። ማረሚያዊት፣ በጣም አስቸኳይ ጉዳይ ስለሆነ አሁን ልምጣ። እሺ፣ ቤት ውስጥ እንግዳ አለ፣ ግን በጣም አስቸኳይ ከሆነ አሁኑኑ መምጣት ትችላለህ። እሺ፣ አሁኑኑ እየመጣው ነው። ኧረ እኔ ምንም እንዲሁ። እንዴ ምንድን ነው የሚያርበተብትሽ? ቆይ ምን እያደረግሽ ነው? ኧረ ምንም አላረኩም እህቴ። እንዲሁ አንቺን ፈልጌ ስመጣ ከኋላዬ ድንገት ስትመጪ ደንግጬ እንጂ ሌላ ነገር እኮ አይደለም። ለምን ነበር የፈለግሽኝ? ማርዬ፣ ባልሽኝ ነገር ተስማምቻለሁ። ሙሴ አሁኑኑ ከዚህ ቤት እንዲወጣ አድርገዋለሁ። እሺ አመሰግናለሁ እህቴ። እኔ እዚህ ቤት እሱን ማየት ህሊናዬን ነው የሚያመኝ። እባክሽ በፍጥነት አስወጪው። እሺ ማርዬ፣ እኔ አሁኑኑ አስወጣዋለሁ። አንቺ ግን ለምን ቀለል እንዲልሽ ሻወር አትወስጂም? እሺ እህቴ አመሰግናለሁ። በቃ ነገሩ እውነትሽ ነው። ሻወር ልግባ።
አንበሳ ሬቤ። ሙሴ ስማኝ፣ ይኸውልህ ለአንዴና ለመጨረሻ ጊዜ ማርዬን የራስ የምታደርግበት በጣም ቆንጆ እድል መጥቶልሃል። አልገባኝም ሬቤካ፣ ምን ማለት ነው? ይኸውልህ ሙሴ፣ ማርዬን ከዛ ሚኪ ከተባለ ሙጫና አስመሳይ ሰው ለአንዴና ለመጨረሻ ጊዜ ለመለየት አሁን እኔ ያደርግምልህን ያለምንም ጥያቄ እሺ ብለን ተስማማ ይገባል። እሺ ምንድን ነው ማድረግ ያለብኝ? እሷን ለማግኘት ምንም ነገር አደርጋለሁ። አሁን ከሻወር እንደወጣ ሰው ሆነ ራቁትህን ትሆንና ይሄ የሚሰጥህን ፎጣ ጠቅልለህ ማርዬ ክፍል ትገባለህ። እኔ ምንም የሀሳብሽና የምታሰሪው ነገር ሊገባኝ አልቻለም። የሚገባህ እኮ እኔ የምልህን ተንኮል ብቻ ዝም ብለህ ከሰማህ ነው። አሁን ሳታቋርጠኝ ዝም ብለህ አዳምጥ። ከዛስ ምንድነው ማድረግ ያለብኝ ሬቤካ? ከዛ በኋላማ አንተ ምንም ነገር ማድረግ አይጠበቅብህም። ሁሉም ነገሮች በራሳቸው መንገድ መሄድ ይጀምራሉ። ከዛ ማርዬም ብትሆን ያንተ ትሆናለች። እሺ አሁኑኑ ነው ይሄን ማድረግ ያለብኝ? አዎ ሙሴ፣ አሁኑኑ በፍጥነት ማድረግ አለብህ። ሚኪ ሳይመጣ ቶሎ በል ፍጠን። ምንም አይነት ጊዜ የለንም። እሺ እንዳልኩ ፎጣውን ብቻ አድርገህ ራቁትን ሆነ ነው እሷ ጋር የምትገባው። እሺ ሬቤካ ፍጠን። የታለሽ ማለት ሚኪ ማለት እንዴት በዚህ ሰዓት ልትመጣ ቻልክ? እንዴት መጣ? አሁን ከእሷ ጋር ለመነጋገር ተቀጣጥረን ነበር። ማለት ቆይ እንዴ እሷ ምን ሆና ነው አንተን ቀጥራ እንደዚህ አይነት ድፍረት እንዴት ታደርጋለች? ምንድን ነው የምትይው? ቤት የለችም እንዴ? ቤትማ መኖራለች ሚኪ፣ ግን እኔ የምልህን ስማኝ፣ ውስጥ ባትገባና ብትሄድ ይሻላል። እንዴ ለምንድን ነው የምሄደው? ንገሪኝ፣ ምን እያደረገች ነው? የት ነች እሷ? መኖርማ ቤት አለች እኮ ሚኪ፣ ግን ደግሞ እኔ ልብ እንዲሰበር አልፈልግም ሚኪ፣ እባክህ እኔ የምልህን ስማኝና ሂድ። እንዴ የት ነው የምሄደው? ምንድን ነው የማይሆን ሰዓት? ምን እያደረገች ነው? የት ነች ሚኪ? የማይሆን ሰዓት እኮ ጥሩ ሰዓት አይደለም የመጣኸው፣ እባክህ ትሰሚኛለሽ? የተፈጠረውን ነገር ሳትነግሪኝ በጭራሽ አልሄድም ከዚህ። ንገሪኝ፣ ምን ተፈጥሮ ነው? ቆይ እኔ አፌ ራሱ ለማውራት በጣም ተይ እንደው እንጂ ምን ልታደርግ መጣ? አረ ምንም። አረ ተረጋጊ፣ ምንም ላደርግሽ አይደለም። እሺ ውጣልኝ፣ አሁን ውጣልኝ በቃ። እሺ እወጣለሁ፣ ድምፅሽን ቀንሰው እንዳይሰማን። ስለኔ መጫው አንተ ላይ መለከተን። በቃ ሂድ፣ ውጣልኝ፣ ሂድ፣ ውጣ። እሺ እወጣለሁ። ምን ነው እስከ በር ላይ ቆምክ?